በደቡብ አፍሪካ አሳዛኙ የኢትዮጵያዊ የሀዲያ አባት መገደል በርካቶችን እንባ እንዳራጨ የወጡት መረጃዎች ያሳያሉ። ደቡብ አፍሪካ የበርካታ ኢትዮጵያኖች በተለይ ደግሞ የሀዲያ የከምባታ በጥቂቱም ደግሞ የጉራጌም ያው እዛው አካባቢ ያሉት ተወላጆች በስደት ሄዶ በዋናነት ከሚሰሩባት ሀገራት ፈርቀዳጅ እንደሆነች ጭምርም የወጡት መረጃዎች ያሳያሉ። በተለይ በብዙ ሀገር በእግር አቋርጦ ብዙ ፈተናዎችን መከራዎችን አይቶ ደቡብ አፍሪካ ይደርሳሉ። እዛም ሰርቶ ይለወጣሉ። አብዛኞቹ ቤተሰቦቻቸውን ቀይሮ ራሳቸውን ቀይሮ ለሀገር የተረፉ ናቸው። ሆሳና ላይም አሻራቸውን ያሳረፉትም የደቡብ አፍሪካ ፍሬዎች እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። ታዲያስ ደቡብ አፍሪካ አሁን ያለችበት ሁኔታ ምን አይነት ላይ ነው በማለትም ነው በርካቶችም ጥያቄ ያነሱ ያሉት። ከዚህ በፊት በሰላም ለስራ ምቹ ከመሆኗ የተነሳ ታዋቂ ነበረች። አሁን ግን የስጋት ቀጠና እየሆነች እንደመጣች ጭምርም ነው። ምክንያቱም በዓለም ላይ በግድያ ከፍተኛ ቁጥር ካለባቸው ሀገራት ተርታ እየተመደበች እንደሆነ ጭምርም በርካቶቹ እየገለጹ ናቸው። የራሳቸው መሪዎች ያን ነገር ሳያስተካክሉ ስለ እስራኤል ስለ ፓለስቲን ማውራቱን ምን አመጣው በማለትም በርካቶቹም ቅሬታ ሲያቀርቡ ነበር። በተለይ የዚህ ገፈት ቀማሾች የሆኑት የሀዲያና የካምባታ ተወላጆች ናቸው። በደቡብ አፍሪካ ከዚህ በፊትም የምታወቀው በጣም በሚያሳዝን ሁኔታ በርካቶቹ መገደል ብቻ ሳይሆን አሲድ የተደፋበት ወጣትም እጅግ አሳዛኝ ነበር። ያየው መከራና ስቃይ በእግዚአብሔር ቸርነት ከሞት አፋፍ ተርፎ ይኸው ለዚህ ህዝብ ፊት ቆሞ ለማመስገን በቅተዋል። በጣም የሚያሳዝነው ደቡብ አፍሪካ በአሁኑ ሰዓት ከፍተኛ የስጋት ቀጠና እንደሆነችም ነው በርካቶቹም አቤቱታቸውን እያቀረቡ ያሉት። ዛሬ የተሰማው እጅግ አሳዛኝ መረጃ ነው። እኚህ አባት የሀዲያ አባት ምንድን ነው የደረሰባቸው? ማንስ ናቸው? በደቡብ አፍሪካ አንድ ኢትዮጵያዊ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ነዋሪነታቸው በደቡብ አፍሪካ የሆነው አቶ ዳኛ ግርማ ፊጣ በሽምግልና ስራ ቆይተው ወደ ቤታቸው በሚመለሱበት ወቅት ባልታወቁ ሰዎች በተከፈተባቸው ተኩስ ህይወታቸው ማለፉን ከስፍራው የመረጃ ምንጮቻችን ገልጸዋል። የአቶ ዳኛ ግርማን ህልፈት በማስመልከት የሀዲያ ልማት ማህበር ባወጣው መግለጫ በደቡብ አፍሪካ ነዋሪና እውነተኛ የህዝብ ልጅ የነበሩት አቶ ዳኛ በደረሰባቸው ድንገተኛ ጥቃት ከዚህ ዓለም በሞት በመለየታቸው የተሰማንን ጥልቅ ሐዘን እንገልጻለን ብለዋል። ማህበሩ ጨምሮም ዳኛ ግርማ ለሀዲያ ልማት ማህበር በአጠቃላይ በማህበሩ እየተዳደረ ላለው ሊች ጉጉ የልቀት አዳሪ ትምህርት ቤት ከጊዜያቸው ከገንዘባቸውና ከእውቀታቸው ያለመሰሰት አስተዋጽኦ እያበረከቱ የነበሩ እጅግ ግን አሪቆ ሀሳቢና ትሁት አባት ነበሩ በማለት ገልጾ በደቡብ አፍሪካ የሀዲያ ልማት ማህበር ቅርንጫፍ ምስረታ አስተባባሪ ምክትል ሰብሳቢ በመሆን እየተጉ እንደነበር አውስተዋል። የሀዲያ ሆሳዕና ስፖርት ማህበርም ዛሬ በተሰማው በዚህ መረጃ ጥልቅ ሐዘን እንደተሰማው ገልጿል። በጉዳዩ ላይ ከደቡብ አፍሪካ ፖሊስ እስካሁን የተባለ ነገር የለም። በግድያ ዙሪያ አዳዲስ መረጃዎችን ተከታትለን ለማቅረብ እንደምንሞክር ለመግለጽ እንወዳለን። በጣም አሳዛኝ ያን በማስመልከትም አጠቃላይ በግድያ ዙሪያ እስካሁን ድረስ ከደቡብ አፍሪካ ፖሊስ የተሰጠ መረጃ የለም። ያው ተከታትለን ለእናንተ የምናቀርብላችሁ ይሆናል። መግለጫ ሲሰጥ እስካሁን ድረስ የተሰማ መረጃ የለም ከፖሊስ። መሞታቸው በጣም በሚያሳዝን ሁኔታ በርካቶችን እንዳሳዘነ በተለይ ደግሞ የአሟሟታቸው መንገድ በርካቶችንም ያሳዘነ እንደነበረ ጭምርም ነው። በማስታረቁ በመልካም ስራዎቹ የሚታወቁ አባት እንደነበሩ ጭምርም ጸብን በማርገብ ነገሮችን ወደ መልካም ነገር መንገዶችን ወደ ማቅናት የታወቁ በጣም ደግ አባት እንደነበሩ ጭምርም ነው የወጡት መረጃዎችም የሚያሳዩት። እኛ አባት መገደላቸው በርካቶችን እንዳሳዘነ ጭምርም በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። አጠቃላይ በዛ ዙሪያ አሁንም የመረጃ ምንጮች የሚያወጡትን መረጃዎችን በማስመልከት አጠቃላይ ፖሊስ የሚገልጸውን መግለጫ በማስመልከት አዳዲስ መረጃዎች ካሉ ለእናንተ ይዘንላችሁ የምንመጣ ይሆናል። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።